ሸገር ካፌ ሸገር ካፌ ሸገር ካፌ በሼክስፒር ሃምሌት ጸጋዬ ገብረመድህን እንደተረጎመልን ሃምሌት የሞት ምኞቱን ሲገልጽ መሞት መኛት ማንቀላፋት እስከመቼም ላለመንቃት ጥያቄ የሚጸለይለት ሲሳይ ነው የምኞት ሁሉ አናት በማለት ሞትን ይመኛል። በሌላ በኩል ስለ ህይወት ከንቱነት የሞት ዓለም የሁሉም እኩል አገር መሆኑን በመግለጽ ገብረ ክርስቶስ ደስታም ማንኛውም አጥንት አስከሬን ሆነሃል በማለት የሚያሳየን በሌላም የሐሳብ ርዕስ ብዙዎች የተቀኙለት የተፈላሰፉበት ሞት ነው። የሸገር ካፌ ዛሬ ርዕሳችን። ለዚህ ውይይት የስነ አእምሮ ሐኪም ተመራማሪና ደራሲ ዶክተር ምህረት ደበበ ከኛ ጋር በሸገር ካፌ ይገኛል። እንዴት ሰነበትክ ምህረት? እግዚአብሔር ይመስገን። ብዙ ጊዜ እኛ ሀገር በተለይ ህፃናትን ከሞት ጋር አናገናኛቸው። በአንድ የተለየ የተከበበ ነገር ውስጥ ይዞ የመቀመጥ ነገር አለ እና ህፃናትን እንግዲህ ከልጅነት ነው ጀምሮ የሚቀረጸው ብለን ካልን ህፃናትን ስለሞት ማስተማርስ አስፈላጊ ነው ወይ? የቅርብ ቤተሰብንና ሞትን እንዴት አድርጎ ማስረዳት ይቻላል? መደበቅስ ያስፈልጋል ወይ? ምንድነው አሁን እንግዲህ የኛን ባህልም ማየት አለብን። ብዙ ጊዜ ልጅን ከቁም ነገር በተለይ እንደዚህ ከባድ እውነቶች የመጠበቅና የማራቅ ከእንግዳም የማራቅ ልጆች እንግዳ ሲመጣ ወደ ጓዳ ሞት መቼም ያው ከእንግዳ ሁሉ እንግዳ ስለሆነ አንዳንድ ጊዜ ሞትም ሲመጣ ይመስለኛል ወደ ጓዳ የምንላቸውና አንደኛው ነገር ልጆች ስለሞት ምንድነው የሚያስቡት ብለን እንጠይቃለን። አሁን ባለፈው ስለ ልጆች አንስተን ስናወራ ልጅ ሰው ነው ወይ የሚለውን ጥያቄ መመለስ አለብን። እንደ ሀገር ልጅ ብዙ ከተረቶቻችን ከምንም ከሰው አነስ ያለ ሰው እንዳልሆኑ እነኚህ ልጆች አክቹዋሊ በጣም ኪን ወይም ደግሞ ስል ናቸው በሚያደርጉት ነገር ሁሉ ያያሉ ሁሉንም ነገር። ሁለት ነገር አለ ከሞት አንጻር ልጆች። አንደኛ ነገር እንደ ማንኛውም የሌላ የህይወት እድገት ሞትን የመረዳት እድገት ደረጃ በእድሜ ደረጃቸው ይለያያል። አሁን ለብዙ ሰው ችግሩ የትኛው እድሜ ነው? የ3 ዓመት ልጅ ምንድን ነው የሚያስበው ስለሙ እንዴት ነው የሚገባው? የጭንቅላቱ የስነ ልቦና እድገቱ ምንጋ ነው? የ7 ዓመት ልጅስ? የ12 ዓመትስ? የ17ስ? ለሁሉም አንድ ላይ ነው አስቀምጬ የምነግራቸው። ከባድ ነገር ነው። አሁን በተለይ አሁን ወላጅ የቅርብ ሰው ሞቶ የቤት ውስጥ ያለ ልጅም ሊሆን ይችላል፣ ከወላጅ አንዱ ሊሆን ይችላል፣ ወይ ዘመድ ሊሆን ይችላል፣ የቅርብ ጓደኛቸው ሊሆን ይችላል እና ድንገት ባደጋ ሊሆን ይችላል፣ ታሞ ብዙ ማቆ ሊሆን ይችላልና የራሳችንን ሐዘን አልፈን ለልጅ ደግሞ ማስረዳት ከባድ ነው። ይሄ ማለትም በሰው ላይ ሊፈረድ አይችልም ካለውም እውቀት አንጻር። ግን ደግሞ ዝም ተብሎ ቢታለፍም እኔ አምሹር እኛ ሁላችንም ስናልፍ ለእኔ ብዙ ጥያቄ የነበሩብኝ ነገሮች ነበሩ። ሰው ሲሞት ልጅ ግን ማንም አያስረዳሽ። በተለይ እምነት ባለበት ቦታ ሰርጊ ደግሞ አብዛኛው ነገር ሊገባሽ በማይችሉ የእምነት ትልልቅ ቃሎች ተሸፋፍኖ በቃ እንትኑ ሰማይ ውስጥ ይቀበርብሻል። አንቺም አደርሽበትም እሱም አለ። እሱ አሁን ጥሩ አይደለም። አሁን ከሞት ጋር ልጅ ሆነ ምናልባት ሰው ሲቀበር አያፍነውም ብለህ የምትፈራው ነገር ይኖራል። ምን ማለት ነው? ለምንድን ነው እንደዛ የሚሆነው ትያለሽ? ሌላው ነገር ምንድን ነው? ከሞት ጋራ ከምናስበው ላይ ልጆች ከሞት ጋራ ጎን ለጎን ነው የሚኖሩት። አሁን እንስሳት ሲሞቱ ያሉ፣ መንገድ ላይ ሞተው ውሻ ያሉ፣ ነፍሳት ይገላሉ ራሳቸው። አንዳንድ ጊዜ ነው ጨካኙ ሊመስልሻል። ግድል አድርገው ወፍ ገለው እንትን ናቸው ማለት ከልጆችን ስለሞት ማስተማሪያ በየቀኑ ሀፕን የሚያደርጉ ሰው ከመሞቱም በፊት ስለሞት ለማውሪያ የሚሆኑ ብዙ መንገዶች አሉ። እንስሳት ህይወት አላቸው፣ እጽዋት ህይወት አላቸው። ሌላ የኛ ዘመን ደግሞ ትልቁ ጥቅሙ ምንድነው? ሚዲያ ላይ ፊልም ላይ ማሟሟት አይነት ያሉ እነኚህ ልጆች በጌም ራሳቸው ይገላሉ። አክቹአሊ የአሻንጉሊት ላይ ደግሞ አንዱ ሞትን ከእውነቱ የሚያረቅባቸው እየሞተ ብትንትኑ ከወጣ በኋላ ደግሞ ስብስብ ብሎ ይነሳል። ሞት ግን እንደሱ እንዳልሆነ እና አንዳንድ ጊዜ ይሄ ሁሉ ነገር ስላለ ህጻናትን በእድሜያቸው ከፋፍለን ብናይ የመጀመሪያው ከ5 ዓመት በታች የሆኑ ልጆች ሞትን በሞትነቱ ሊረዱት አይችሉም። አንደኛ ሞት ለነሱ ጊዜያዊ ነው የሚመስል ብትነግራቸውም ሞትን ፐርማነንት የሆነ ነገር ብለው ሊሉት የሚችሉበት እድሜ አይደለም። ሌላ ፐርሰናል አድርገው የማየት ነገር እኔም ሞታለሁ ምናምን የሚለው ነገር ለነሱ ከባድ ነገር ነው እና ጊዜያዊና ፐርሰናል ያልሆነ ነገር ስለሆነ አሁን ለነሱ ለማስረዳት ምንድነው እሱ
ሁሉም የምታስረጃቸው ነገር ሳይድ ኢፌክት አለው። አንደኛ ነገር ሰዎችም ማንኛውም ነገር ሄዶ መጨረሻ ላይ እድሜው ሲሞላ ይሞታል ብለሽ ብታስረጃቸው ደግሞ ያ በመሀል የሚመጣው ሞት አለ። አንዳንድ ጊዜ ደግሞ በቃ ሰው ሲሞት እግዜር ነው የሚወስደው፣ እስቲ ደግሞ ለምን ይወስደዋል ብለው ደግሞ ሌላ እኔንስ ይወስደኝ ሆነው ብለው የሚሉት ነገር አለ። እና የሞተ ሰው ደግሞ ግድ የለህም ምንም አይሆንም እሱ አፍነው ምንም ደስተኛ ነው ብትይና ደግሞ አንቺ ስታለቅሽ ሲሆን ደስተኛ ከሆነ ለምንድን ነው የምታለቅሽው ብለው ወደ ገነት ነው የሚገባው ብለህም አንቺ ደግሞ ታዝኛለሽ፣ ለምን ነው ታዲያ የሚታዘነው ብለው በጣም ብዙ ልጆች ይጠይቃሉ። እና ምንድን ነው እሱ ትልቁ የሚባለው ነገር ከ5 ዓመት በታች ለሆኑ ወይም እዛ አካባቢ ለትንንሽ ልጆች በጣም ቀላል በሆነ ቋንቋ ሞትን ከአብስትራክት ወይም ደግሞ ከሐሳብነቱ ከማስረዳት ይልቅ ስሜታቸውን፣ ፍርሃታቸውንና ስጋታቸውን፣ ጥያቄያቸውን እንዲጠይቁ ክፍተት መፍጠሩ ነው የሚጠቅማቸው ለነሱ። እና አንድ ጊዜ ቁጭ አድርጎ ሞት እንደዚህ ነው ብለሽ አይደል እነሱ ገና 10 ቤት እድሜያቸው እስኪገባ ድረስ ያንን የሞት ጥያቄ እየመጡ ይጠይቁሻል። አንድ አይፈታም ለነሱ። ስለዚህ በዛ እድሜ ቀላል በሆነ መንገድ ሁሉም ሰው መሞቱን ሞት ማለት ደግሞ ተመልሶ የሚመጣ አለመሆኑን በእንስሳት በነፍሳት አየው ሞት ይሄ ነገር ከዚህ በኋላ በቃ የለም ማለት ነው። ቀላል በሆኑ ነገር ትንንሽ ነገሮች እና አንዳንድ ጊዜ የሚጠይቁን ጥያቄ ለእኛ ሁሉ ከባድ ነው የሚሆነው እና አንዳንድ ጊዜ ለምሳሌ እናት ከሆነች ለምሳሌ እና አንቺስ መቼ ነው የምትሞቹው ብለው ለእነሱ ገብተል አሁን እንደዛ ሲሉ ያላድዱሽ ሁሉ እንዴ ልጅ ገፊ ምናምን ነው። እኛ ግን ምን ማለት ነው ያለ ሰው ይሞታል ካልካቸው በቤት ውስጥ ያረጀ መቼ ነው እንትና ሳይሞት በጣም ይጠይቃሉ እንደሱ። እና ምንድነው እነሱ ግልጽ ስለሆኑ ነው። አንዳንዴ ምንድነው ማድረግ ያለብን ለዛ እድሜ ላሉ ልጆች እንደዛ ሲሉ አሁን አንቺስ መቼ ነው የምትሞቺው ሲሉ አንቺስ ትሞችብኛለሽ ወይ ነው ጥያቄያቸው። እነሱ አሁን የሚፈልጉት ሪአሹራንስ ነው እንጂ ያ ብለርት የሆነው ወይም ደረቅ የሆነውን ጥያቄ ኢንፎርሜሽን አይደለም፣ ስጋታቸውን ነው። እና አይ እኔ እንግዲህ አንተ ወይም አንቺ እስክታድጊ ድረስ እንደምኖር ነው እና እንትን የለም። ድንገት ደግሞ አንዳንድ ሰው ሲሞት እኔም ትንብል እንትና ደግሞ አለልህ እነሱ ከስጋት ለማዳን እንደሱ ነገር ነው። እና ወደ 5 እስከ 9 ዓመት ሲደርሱ ግን መረዳት ይችላሉ ብዙ ነገር። በጣም ፋሲኔቲንግ የሚሆነው እዚህ እድሜ ላይ ምንድን ነው ሞትን ሸውዶ ሊያመልጡት የሚችሉት ኤንቲቲ ወይም ነገር አድርገው ብዙ ከሞት የተያዘ ህልም የሚያዩ ግዠት የሚቃዡበት እድሜ ነው። እና ሞት ስቲል ፐርማነንት ነው የሚለውን ነገር መረዳት ይከብዳቸዋል ልጆች። ግን ፐርማነንትነቱን እያወቁ ግን ፐርሰናል መሆኑን እንትን ይላሉ። ልክ አሁን ከሞት ጋራ በማንም ሰው ላይ የሚደርስ እኔም ላይ መጣ ከማለት ይልቅ ሞት አሁን እንደ አንድ እንትን መጥቶ ይዞ እንደሚሄድ ነገር ነው፣ መሸዋወጃ እንትን ነገር ነው የሚያስቡትና አካል እንዳለው የሞት መልአክ ወይም ይሄ አጽም ያለው በሙቪም በምኑም ስለሚያዩም ሊሆን ይችላል ሌሎቹም እና እንደዛ አይነት ነገር አለ። ግን እነኚህ ልጆች ሞት የመረዳት እንትናቸው በጣም ያድጋል። እዚህ ጋር ቁጭ አድርጎ የመወያየት ነገር አለ። ግን ብዙ ጊዜ ወደ እድሜያቸው ከ9 ዓመት በላይ ሆነው ነገሮችን ሌሎችንም ነገሮች አብስትራክት በሆነ እድሜ በሚያስብ ደረጃ እስከሚደርሱ ድረስ ትልቁ ጥቅም በእንትን በሚልበት ጊዜ ስሜታቸውን እንዲገልጹ፣ ጥያቄያቸውን እንዲናገሩ፣ በእምነት ውስጥም ያለ ቤተሰብ ከሆነ የምናምነውንና ከልባችን የምንቀበለውን ነገር አንዳንድ ጊዜ እኛ ማናምነውን የእኛ ህይወት የሚጻረረውን ነገር ጀስት እነሱን ያረካል ብለን ከተናገር ያስተያዩታል ከኛ ኑሮ ጋር። አንዳንድ ጊዜ ምንም እምነት በኑሮ የማይታይበት ሰው እግዚአብሔር ነው የሰነን ብሎ ከዛ ደግሞ የሚናገረው ነገር ከዛ ተፋጭ ከሆነ ለልጆች በጣም ኮንፊውዥን አለ። እና ልጆች አሁን እግዚአብሔርን የማመን ችግር የለባቸውም። ግን የእኛ ህይወት ከዛ ጋር የተጣረሰ ከሆነ አንዳንድ ጊዜ በጣም አስቸጋሪ ነው። እነሱ ሁሉም ነገር የምር ስለሚወስዱት ማለት ነው። አንዳንድ ጊዜ መንገራችን ሁሉ ረስተ ነው እኛ ሌላ ቦታ ስንገኝ ግራ ይገባቸዋል ማለት ነው። እና ወደ 10ዎቹ ዕድሜ ግን ሲገቡ ማልቀስ ይችላሉ። አንዱ እሱ ጋር ትንሽ ነገር ልናገር። ልጆች እኔ ራሴ ፐርሶናል ኤክስፒሪየንስ አለ ማለት እናገራለን። ልጆች እንደ አዋቂ አይደለም ሀዘናቸውን የሚገልጹት። ወዲያው ካላለቀሱ አላዘኑም ማለት አይደለም። ያላቸው የሀዘን የመግለጽ እንትን እንደዚህ ቀስ እያለ የሚገለጥ ነገር ነው። በጥያቄ መሞላት ሊሆን ይችላል፣ በቁጣ መሞላት ሊሆን ይችላል። ጊልት አሁን ይሄ ጸጸት አንዳንድ በትንንሽ ልጆች ወንድም ሲሞት ወይም ቤተሰብ ሲሞት ፐርሰናል እኔን ስለማይወደኝ ጥሎኝ ሄዷል የሚል ወይም ደግሞ እኔ ባጠፋው ጥፋት ባለፈው ነው ራስን የመወንጀል ነገር ፍቺ ላይ ለምሳሌ እንዳለ ሁሉ ማንኛውም ሎስ ላይ ልጆች ራሳቸውን ነው የሚሆነው። ስለዚህ ያንን ነገር ቢሉትም ባይሉትም መናገር ያስፈልጋል። ሌላ ደግሞ ወላጆች በጣም ጊዜ በአንድ ህፃን ልጅ ከሞተባቸው ከሌላ ያንን ልጅ የማድነቅ እነኚህ ያሉትን የመርሳት የማነጻጸር የራሳቸው ጊልትና ቁጣን ያሉት ላይ ላለመግለጽና
እነሱን ጸጸቱ ስላለመክተት ምክንያቱም እነሱ የራሳቸው ሀዘን አላቸው በራሳቸው መከራ ውስጥ ነው ያሉትና አንዳንዴ ወላጅ ይረሳል ያንን አንዳንድ ጊዜ ያጣው ላይ ሲያተኩር ያጣው ላይ ትኩረት ይነርና አንዳንዴ ያሉትንም ሳታስቢው የመውቀስን የመግፋት ነገር በቃ ከዛ ከሞተው ወይም ካረፈው ሕፃን ጋር ክሊንግ የማድረግ ግን እነኚህ ምን ያደርጉ እነሱ ደግሞ ኦልሬዲ ራሳቸውን እየወቀሱ ነው ልጁ የሚያያይዙበት መንገድ በጣም ይገርምሻል አሁን ወላጆች ሲለያዩ በፍች በተለያዩ ልጆች የኔ ጥፋት ብለው ነው ከልባቸው የሚያምኑት አንዱ የሚጎዳቸው እሱ ነው እና ያ ክፍተት ቤት ውስጥ ስሜት የመወራት ስለሞት እኔ አሁን አንድ ለምሳሌ ከአያቴ ጋር ነው ያደግኩት እስከ ተወሰነ እድሜና ታማ ስትሞት አንደኛ ስለ ማማ ብዙም አላውቅም በጣም ሚስጥር ነው ብዙ ነገር ያለ ነገር ነውና እንግዲህ ቤተሰብ የማያውቅበት ሌቭል ውስን ሊሆን ይችላል ግን ሁሌ ስጋትና ከሷ ጋርም ስለነበረ የምኖረው እስከ ተወሰነ ክፍል ምተኛው ምናምን ነገር ግን ሚስጥር ነው ከዛ ትዝ ይለኛል ከሞተች በኋላ ትምህርት በጣም ወዳለሁ ችግር አለብኝ በዛን ጊዜም እና ጎረቤት ልጆች መጥተው ሲያለቅሱ እኔ ግራ ገብቶኛል እና በጣም እንዲያለቅስ የተጠበቀው እኔ ነኝ እኔ እንግዲህ በጣም አዝኛለሁ ግን እና ግን አላለቀስኩም ግን እንትን አንገር ይሁን ኮንፊውዥን አለ ውስጤና የሚገርምሽ ነገር እንደዛ እየተለቀሰ እናቴም ሌሎቹም እያለቀሱ እያለ ትዝ የሚለኝ የሆነ ሰው ደብተሬ ላይ ውሃ ፈሰሰበት ያኔ አልቻልኩም አለቀስኩ ሰበብ ነበር ግን አሁን እንግዲህ ያው ማውራት ግድ ጥሩ ነው የራሳችን ዲስክሎዝ ማድረግ ይጠቅማል ለዛ ብዬ ነው ማወራውና እዚህ ለኛል እናቴ ስትኮረኩምኝ ለደብተር ታለቅሳለህ ለእሷ እንግዲህ ገመሰላት ያም ነው አሁን ለደብተሩም ሊሆን ይችላል ያለቀስ ግን አይመስለኝም ኦልሬዲ የሞላ ነገር ስለሆነ እንትን ነውና ልጆች ደግሞ የስብዕና ልዩነት አለ አንዳንድ ልጅ ስሜቱን አሁን እኔ ሞር ኢንትሮቨርት ወደ ውስጥ ነው ብዙ በሌላም ነገር ላይ ወደ ውስጥ እንዲህ ግንፍል ብዬ አሁን ሰው ፊት ወሪ ያዙ ይልቀቁኝ እንትን አይደለም እንትኔና ያል በልጅነትም ያስብናችን የትም አይሄድም እሱ ነው በኋላ የሚያድገውና አሁን አንዳንድ ጊዜ ልጆች እንዳያለቅሱ ተሰብስቦ ሌላ ዘመድ ቤት ይወሰዱና ምንም አይወራም አንዳንድ ጊዜ አባት ወይ እናት ታሞ ልጆች ቀርበው እንዳያዋሩ በቃ ይደነግጣሉ ተብሎ ኦልሞስት ለቦራት አያውም ወላጃቸውን ሆስፒታል አይሄዱም ይሄ በጣም ትክክል አይደለም አንዳንዴ ለታመመውም ሰው ጥሩ ነው ልጆች ኖረው በነስ ያንተን የህመሙም አሁን ዳይንግ እና ዴዝ አሁን አሟሟትና ሞት ወይ ሞት ሂደት ሁሉ ላይም እንዲገባቸው ማለት ነው ትራውማታይዝ በማያረጋቸው መንገድ ይሄ ሞትን ላውሬ ልጆች የማይደርሱበት አድርጎ ለቅሶንም በጣም የማይገባ ውስብስብ ነገር የድሮ ባህል ሁሉንም አቀፍ ነውና ያንን ነገር ማድረግ ጥሩ ነው አለበለዚያ የሆነ እድሜ ላይ ልጆቹ ቁጣቸው ጸጸታቸው ሀዘናቸው ግራ መጋባታቸውን ይዘው ካደጉ በኋላ ሞትን ወይም ዲና ከሩቁ የሚሸሹ ሞትን የሚፈሩ ወይም ደግሞ ስለ ሞት ያላቸው ስስ ርህራሄና ሀዘን የተበላሸ ስለሚሆን አይኖ ብዙ አወራን ስለ ህጻናት ግን አስፈላጊ ነው ብዬ አስባለሁ ደግሞ ከዚሁ ጋር አያይዘህ ምረት ልታነሳው ትችላለህ እንግዲህ በተለያየ ባህል ውስጥ የተለያየ የሀዘን ስርዓት አለ በእኛ ሀገር እንደዚህ ጮክ ብሎ ማልቀስ እና እንትን ማለት አለ ብዙ ጊዜ በአንዳንዴ ሰዎች በሀዘን ጊዜ ወላጅ የሞተባቸውን ልጆች ለማየትም ይፈልጋሉ ሲያለቅሱና ይህን የተለመደውን ነገር እንዲያደርጉ ጮክ ብሎ እንዲያለቅሱ ወይንም ስሜታቸውን እንዲገልጹ ይፈልጋልና አንዳንዴ እንግዲህ የዛሬ ልጅ ተብሎ ከሚወቀሱበት ነገርም አንዱ ነው የሀዘን የተለያየ መልክ እና ልክ አለ ይሄንንም አብሮ ማንሳት አስፈላጊ መስሎኝ ነው ምንድነው አሁን እኔ አንዱ የምሰጋው ነገር ያለንን የለቅሶና የሀዘን ባህል የማጥላላት ትልቅ ችግር አለ አሁን ለቅሶ መቀመጥ 3 ቀን የእድር እንደ ብክነትና ኋላ ቀርነት ይታያል እና እኔ እፈራለሁ ልክ ነው ብዬ አላምንም ያንን ነገር ማፈራረስ ለምንድን ነው አንዳንድ ጊዜ የሰለጠን ይመስለን የነበረንን ነገር ምን እያገለገለ ምን እየደገፈ እንዳለ አናቅምና አሁን በምዕራቡ ዓለም ያለው ሞትን የማቅለል የሚለው ነገር አሁን እነሱ በቃ በደንብ ሞትን ማኔጅ ያደረጉት ይመስለናል ግን ሞትን እንዴት እንደሚፈሩ ስለ ሞት እንዴት እንደማወሩ ሰው ከሞተ የቻሉት ይመስላል ያጨስ ነበር ወይም ደግሞ እንዴት ነው ሴት ቤልቱን አድርጎ ነበር ምንድነው እሱ አዚፍ እሱ ስለ ሞቱ አይደለም የሚወራው የሆነ ኢምፐርሰናል ይደረጋል እና አንድ ሰው ታሞ እስኪሞት ሆስፒታል ውስጥ ስለሆነ ያ ሞትን እንትን ከዛ ደግሞ ከሞተ በኋላ ደግሞ ቤተሰብ አይደለም እንትን ደግሞ የቀብር ድርጅት አለ እና ምንድነው ሩቅ ነው ሞት የኛ አካል እንደ ድሮ እንዳልሆነው ሁሉ
ከሞት የተፋታ እንትኑ እኮ ቀላል ነው ይመስል ጽድት ያለ ነው። ልብስ አድርገሽ ሄደሽ እንትን ብለሽ ከዛ ሞተ ሐኪሞቹ ናቸው የሚነግሩሽ አገንዘ እንትን ወደ ሞርግ የሚባላል የሬሳ ክፍል ይሄዳል። ከዛ በኋላ ደግሞ የቀብሩ ድርጅት ከዛ በኋላ እስከ መሬት ማስገባት ድረስ ሄዳልና ግን ያ ነገር በልጆችም ላይ በህብረተሰብ ትስስር ላይም ብዙ ጫና እየፈጠረባቸው ስላለ አሁን እንደገና ወደ ድሮ ለመመለስ እየታገሉ ቤተሰብ አሁን ሆስፒስ የሚባለው ይሄ አንድ ድርጅት አለ አይደል? ሆስፒሶች ምንድነው እንትን ሆስፒታሎች በቃ ይሄ ሰው ሟች ነው ብለው ሲወስኑ አሁን ህብረተሰቡ ሟች ሰውን እንዴት አድርጎ ቤት እንደሚያስተዳድር እና እንደሚይዝ አያውቅም። ስለዚህ እንትኑ በጣም ግለኛ የሆነው ኑሮ እሱም አለ ራሱ ሞትን ስለሚፈሩትም ነው። አንዱ ይደነግጣሉ። አሁን ሟች ቤት ወስጄ ምንድን ነው የማደርገው ድንገት ቢልብኝስ? ድሮ ሰው እኮ እንትን ጠራርገው በቃ እንግዲህ ሊሞት ነው ሰው ተሰብስበሉ ተሰናበቱ። ያ ሞትን የህይወት ቅጥያ አድርጎ የዲል የማድረግ ነገር እኛ ጋር እስቲል አለ። እዛ አይችሉትም፣ ይፈሩታል ራሱ። ስለዚህ ምንድነው ሆስፒስ ማለት ምን ማለት ነው? ሆምና ሆስፒታል መሀል ያለ ማለት ነው። ባለሙያዎች አሉ፣ ነርሶች አሉ እና ያ የሚሞት ሰው ቤተሰብ እንደፈለገ ይሄዳል። ሊሞት ሲል ይሰበሰባሉ። ጥሩ ነው። ያንን ባንዴ የጣሉትን ነገር ማምጣት ስላልቻሉ ስለዚህ የጤናው ሲስተም እያገዛቸው ያንን ሞት ንክኪውን ለመፍጠር እየሞከሩ እኛ ጋር ቤተሰቡ ዘመዱ ሁሉ የሚሳተፍበት ሐዘንን አሁን አልቅሶ ማውጣት እርምን ጮክም ብሎ አሁን እንግዲህ የደረት መምታቱ ብዙ እንትኑ መቀነስ የሚኖርበት ነገር ይኖራል። ግን አንዳንድ ጊዜ ያ ስነ ቃሉ በዛ ውስጥ የሚነገሩት ነገሮች ሰዎች እርሙን እንዲያወጣ ሰው ተሰብስበው አንዳንድ ጊዜ አሁንም ይለቀሳል፣ ደግሞ ሰው ሲመጣ ይለቀሳል፣ ሊበዛ ይችላል። ግን አንዳንድ ጊዜ ሄዶች ተቀምጠሽ ካርታ ትጫዋቻለሽ፣ ታወሪያለሽ ማለት ሞቱ ከቀብር በኋላ እንኳን ማታ ላይ ወደ ህይወት ይቀየራል። እንትን አለው ያ መጽናናቱ መደጋገፉ በአንድ ቀን በሶስት እየቀነሰ ሰው ይሄዳል። ከዛ ደግሞ ዘመድ ይመጣልና ይሄ ካልቸር በጣም ኢምፖርታንት ነው ሐዘን እንዲል ከማድረግ። ለምንድን ነው እሱ ሐዘን አንድ ስቴጅ አይደለም። የሐዘን ደረጃዎች አሁን አሉ። ሰው መጀመሪያ ዲና ያለው አሁን ሰው ሲሞት መጀመሪያ ላይ ይሞት አይመስልሽም ያለ የሚመጣ እንደውም በቃ መቀበል ማትፈልጊ እንደሆነ ያለ ነው የሚመስለኝ ምናምን። ያ አሁን ምንድን ነው እሱ በአንድ ያንን የሞትን ነገር ከተቀበልሽው ስነ ልቦናዊ ቀውሱ ከባድ ነው። ስለዚህ ምንድን ነው የሚያደርገው ጭንቅላታችን አለ አይዞ የሚለውን ነገር በአንድ በኩል እንደሌለ ታውቃል፣ ግን ቀስ አድርጎ ነው ወደዛ የሚከትሽ። ለምንድን ነው ብዙ ጊዜ ከዛ ከዲና ወይም ከመካድ አልሞተም የሚለውን ነገር ሞቱን ለመቀበል እምቢ ከማለት እንትን ወደ ቁጣ ነው የምትገቢው። አንዳንድ ሰው በሟቹ ይቆጣል። እንዴት ጥሎኝ ይሄዳል አዚፍ ምርጫው እንደሆነ። በተለይ አሟሟቱ ወሳኝ ነው እዛ ላይ። አንዳንዴ በጊዜር ላይ ሰው በጣም አማኝ የነበረ ሰው ሁለተኛ ጊዜ ራስ በቃ አይደለም መስጊድም ቤተክርስቲያንም አድርሰኝ ብሎ ሊያስብ ይችላል። አንዳንድ ሰው በዘመዱ ሊቆጣ ይችላል፣ ወይም በራሱ ደግሞ እኔ እንዲህ ማድረግ ነበረብኝ ብሎ ጸጸት አዘል ቁጣዎች ይኖራሉ። ከዛ ያ ቁጣ በኋላ እንግዲህ ደግሞ ነገሩን ድርድር ነው የሚባለው። ከጊዜሩም ከራስሽም ከሟቹም ነገር እንግዲህ ሆኗል ይላል ውስጠ ልቦናሽ እና ከዛ እርም ማውጣት የሚባለው የሚመጣው ከዛ ሐዘን ግሪፍ የሚለው ሐዘን ይመታሻል። ከዛ እውነትነቱ በትክክል ሲያገኝሽ ማንም ላይ ማሳበብ አትችይም። በቃ ነገሩ ሆኗል። ከጸጸትም ከቁጣም ካለማመንም ወጥተሽ እሪ ለቅሷል። ከዛ በኋላ ነው እንግዲህ ሐዘናችን ስሜቱ ትንሽ ረገብ ሲል በቃ ይሄ ህይወት እውነታ ነው መቼስ ምን ይደረጋል ተብሎ ያው ወሬ ይህ በአንድ ቀን አያልቅም ለብዙ ሰው፣ ወይም ደግሞ ብቻሽን አትጨርሺው እና ስለዚህ እኔ አሁን የእኛን ሀገር እንትን እነሱ አሁን ካውንስሊንግ ሲስተማቸው በጣም ጠንካራ ነው። ብዙ የምክር አገልግሎት አለ። ያንም በአንድ ቀን የተዉት ነገር አይደለም እና አንዳንድ ቦታ ላይ እኔ አሁን የእድር የለቅሶ ሲስተማችን መጽናናት እንትኑ እንደ ስልጣኔ ሲፈራርስ እኔ ልክ ነው ብዬ አላስብም። አሁን ቡና የምንጠጣውና ለቅሶ የምንዳረሰው ነገር ትልቁ የካውንስሊንግ ሲስተም ነው ለህዝባችን እና ብዙ ጊዜ የምናጠፋውና ስንፍናን እዛ ውስጥ መጨመራችንን አልደግፈውም። እና ግን ልጆችም በዛ ሁኔታ ውስጥ እንቱን ይመሰክራል፣ ይታቀፋል። ግን ኮንሽስሊ ልጅም ማጠቃለል ባህል ስላለን እሱን መጨመሩ ተገቢ ነው። ልጆችንም የሐዘኑ ፓርት አድርጎ ጥያቄያቸውን መመለሱ ግን ደህና ባህል አለን ብዬ አስባለሁ። ያዘነን ሰው እርም ከማስወጣት አንጻር አንዳንዴ ግን በይስሙላ ብዙ ድራማ አለ ማለት መቼስ እኛ ድራማችን ብዙ ቦታ ስላለ ሰርግም ላይ ድራማ አለ፣ በየቦታው ድራማውን መቼም እንዳለ ሆኖ ግን በድራማው ምክንያት ውስጡ ያለውን ነፍስ ያለውን የባህል እሴት ወይም ደግሞ የለቅሶ ሲስተማችን በብዙ ጥሩ ነው የሚል እምነት አለ እና ይዘነው መቆየቱ ጥሩ ነው። አትሊስት የተሻለ ነገር መተኪያት እኛ አሁን
መተኪያውን ሳናስብ ማፍረስ ብዙ አለ። እውነት ነው። በብዙ ነገር ላይ ይታያልና በምንድን ነው የምንተካው? አፈራረስ ነው፣ ድሩ ቀረ፣ ሰው በቃ ሰለስቴ ለምን እንዳትመጡ እንትኑ አንድ ነገር ስንወስድ ምንድን ነው ውጤቱ? ይሄ ነገር በምንድን ነው የሚተካው? ምንድን ነው ይሄ ነገር ደግፎ የኖረው? ይህን ያህል ዘመን የኖረበት ምክንያት ምንድን ነው? ነገር ማቅለል ሁሌ ልክ አይደለም። አንዳንድ ጊዜ ማቅለል ማጥፋት ከሆነ በኋላ መተኪያ ያጥራልና እሱንም ማሰቡን ያስፈልጋል ነው የምትለው። በአንድ በኩል የሰው ልጅ ሁሉ ሞትን የምንፈራና የምንሸሽ ነን። በሌላ በኩል ደግሞ ራስን የማጥፋት ነገር አለ። እነዚህ ላይ ደግሞ ይህስ እንዴት ይታያል? እንደገና ደግሞ ሌላው በሐኪም እርዳታ የሚፈጸሙ የሞት ወይም አሲስተድ ሱሳይድ የሚባለው እሱንስ እዚህ ጋር ብናነሳው ጥሩ ይመስላል። እነሱ ደግሞ እንግዲህ የሞት አንግሎች ናቸው እና አንዳንድ ጊዜ ቅድም እንዳልኩሽ በተለይ ከአእምሮ ሕክምና ስራ አንጻር ስናየው ብዙ ራሳቸውን ማጥፋት ከሞከሩ ሰዎች ጋራ ፐርሰናሊ ምሰራለሁ። ይሄ ኮመን ነው። አሁን እኛ ሀገር ምን ያህል ሰው ነው ራሱን የሚያጠፋው የሚለውን ስታቲስቲካሊ አላቅም። አሁን በአሜሪካን ሀገር በጣም ብዙ ሰው ነው የሚሞክረው። ስለዚህ አሁን ምንድነው ሰዎች ሞትን በደህናው ቀን እንደ ጠላት ቢያዩትም በክፉ ቀን ደግሞ እንደ ማምለጫና ካጣብቂኝ መውጫ የማየት ዝንባሌ አለ። በአንድ በኩል ብዙ የአእምሮ ህመሞች በተለይ እኛ ሀገር ለምንድን ነው ይህን ማነሳው እንደ ህመም ማናያቸው ሰዎች በብዙ ተሰቃይተው ነው ራሳቸውን ወደ ማጥፋት የሚደርሱት። እኛ ሀገር ደግሞ ራስን ማጥፋት ከመንፈሳዊውም አንጻር ከባህላዊ አንጻር በጣም የተወገዘ ነገር ስለሆነ ሰዎች በዛ ትግል ውስጥ ሲሆኑ ራሳቸውን ለእርዳታ የማቅረብ ነገር ወይም እንደ ህመምም የመታየቱ ነገር በጣም ደካማ ነው። ብዙ ሰው ራሱን ያጠፋል እዚህም ሀገር ያው ስታቲስቲክሱ ስለሌለን በጣም አሁን በተለይ በትንንሽ እድሜ ያሉ ልጆች በአስራዎቹ ያልነው ማንኝ ነው የሚለው ወደዳለሁ ወይ ተቀባይነት አለኝ ወይ እናት አባት ይወዱኛል ወይ ብዙ አሁን የባህል ቀውስ አለ በዛ እድሜ ላይ ላሉ ልጆች በጣም አዝናለሁ። ከዛ በተጨማሪ ደግሞ ልጆች በዛ እድሜ ላይ ተቀባይነትን ፍለጋ ብዙ ነገር ውስጥ ይገባሉ፣ ሱስ ውስጥ ይገባሉ፣ የማይሆን ግንኙነት ውስጥ ይገቡና አለ አይደለ አይዲያ ላይ ስለሚደረግ በዛ ሁሉ ነገር ሳርበስ ምንድን ነው የሚባለው በቃ ጥሩ ነው የምናየው ለምለም ነው። አሁን በ14 ዓመት ልጅ ፍቅር የያዘው በቃ የሚጋቡ ነው ሁሉም። ግን ብዙ ቀውስ አለ ማለት አንዳንድ ጊዜ ታዝኛለሽ። ሁላችንም የምናልፍበት ነገር ስላለ ስንት ህመም እንዳለው መጨረሻ ነው። አዎ እና እነዛ ልጆች ደግሞ እንደዛ ነገር ሲሆን ዘለው ሞት ላይ አሁን ቅድም እንዳልኩሽ በሞትና በሳት መጫወት ሪስክ መውሰድ የሚል ስለሆነ ሞትንም ልክ እንደ አንድ መፍትሄ ነው በቀላሉ የሚያዩት። እና ይሄ ሲዩሳይድ ወይም ደግሞ የራስን ህይወት ማጥፋት የሚለው በጣም ሰፊ ሀሳብም ነው። አንደኛ ከቀውስ ጋራ የሚመጣ ነው። ሁላችንም በክራይሲስ ወይም በቀውስ ውስጥ እናልፋለን በተለያየ ምክንያት። በተለይ ደግሞ የምናልፍበት ነገር በባህል ወይም በቤተሰብ ተቀባይነት እንደሌለው ስናስብ ብናደርገውም ገደል ነው፣ ብንናገርም ገደል ነው እና በቃ አንዳንድ ጊዜ ሞት ብቻ ቀላሉ መውጫ ይመስላል። ወይም አንዳንድ ጊዜም ደግሞ እንደዛ ካላደረግን አይታዘንልንም። ሰዎች ድንግጥ ማስደረግም አንዳንድ ጊዜ በሳት መጫ ሳያስቡት ለአቴንሽን ፍለጋም አድርገው ነው በዛው ነገሩ። ከዛ ውጭ ግን በተለይ ዲፕሬሽን፣ የድባቴ ጥልቅ የሆነ ድብርት ውስጥ ሰዎች ሲገቡ ዲፕሬሽን በጣም የሚገርም ነገር ነው። በቀለም ካሰብሽው አንድ ቀለም ብቻ ማየት ነው። አሁን ይህ ቤት ሁሉ ነገር ቀለሙ ጥቁር ወይም ደግሞ አንድ አይነት ቀለም ዳርከር የሆነ ከለር ጥቁር እንትን ለማለት ሳይሆን ዳርከር የሆነ ከለር ቢሆን ህይወትን በሙሉነቱ አለማየት ነው። እና ብዙ ጊዜ ምንድነው እሱ የዲፕሬሽን እንትን ህይወት ዋጋ የለውም፣ ሰው ዋጋ የለውም፣ እኔ ዋጋ የለ የዚህ አይነት ስሜት ነው። ዲፕሬሽን ማለት ሁሉም ነገር አሳንሶ ነው እያጨለመ መጨረሻ ላይ ጥሩን ነገር ሁሉ አሳንሶ በደህናው ጊዜ የማንወደውን ነገር ያጎሏልና ሞትን በጣም ከሆነው በላይ ውብ አድርጎ የማሳየት በቃ ይሄ በቃ መገላገል ነው። ሰው እኔ በሄድለት ግልግል ነው፣ ለቤተሰብም ሸክም ነኝ፣ ለራሴም ሸክም ነኝ፣ እግዚአብሔርም እዚህ ውስጥ የጣለኝ እኔን እንትንና በቃ እንደው ሊሂድ የሚለው ነገር በዲፕሬሽን ላይ በጣም ኮመን ነው ብዙ ሰዎች። ሌላ ደግሞ እንደ ባይፖላር የሚባል ህመም አለ። ባይፖላር ማለት የስሜት መዋዠቅ በከፍተኛ ደረጃ አንዳንድ ጊዜ ስሜታቸው ሰማይ ደርሶ በጣም ብዙ በኋላ የሚጸጽታቸውን ነገር ካደረጉ እንደገና ድባቴ ውስጥ ይገባሉ። እሱ ላይ አሁን በድባቴ ዞን ውስጥ ሲገቡ ከፍተኛ ራስን እንትን። ሌላ ደግሞ ሰዎች ብዙ ጊዜ የሚጠጡ በተለይ ከፍተኛ ከቀውስ ጋር የቤተሰብ ቀውስ ሊሆን ይችላል፣ የገንዘብ ቀውስ ሊሆን ይችላል። አሁን ብዙ እኛ ሀገር በኑሮ ችግረኛ ያልሆኑ ሰዎች የተለያየ ቀውስ ውስጥ ሲገቡ ራሳቸውን የማጥፋት ነገር ይሰማል። በጣም ታዋቂ ሰዎች ላይ ምንድን ነው አልኮሆልና ነገር ውስጥ ሲገቡ ሰዎች ጀጅመንታቸው ወይም ደግሞ ነገር የማመዛዘን ነገር ስለሚጠፋ ብዙ ሰው ራሱን የማጥፋት እንትን አለ። ሌላ እንግዲህ የብቸኝነት አሁን እኛ ሀገር ለጊዜው ብዙ ላይኖር ይችላል፣ ግን በከተማ አካባቢ ከዘመድ
ከቤተሰብ በትዳርም አለመሳካት የተለያየ ነገር ሰዎች ብቸኛ እየሆኑ ሲመጡ የሚከሰት ነገር አለና ሌሎችም ቀውሶች እንዳሉ ነው። ከአእምሮ ህመም ጋር አብሮ ይመጣል፣ ከቀውስ ጋር አብሮ ይመጣል እና ይሄኛው ሱሳይድ እንደ ህመም ነው የሚታየው፣ እንደ ችግር ነው የሚታየው። ምክንያቱም እኔ እንግዲህ ባለኝ ልምድ እንኳን ባየው በሊትሬቸሮችም የሚመሰክሩት ነው ሰዎች ደስተኛ ሆነው ሱሳይድ አያስቡም። ወይም ራሳቸው ሰው ደህና ኑሮ ላይ ስሜቱ ጥሩ ባለበት ሰዓት ሱሳይድን አያስብም። ሌላው ደግሞ እኔ አሁን ብዙ ጊዜ በጣም አልፎ አልፎ ካልሆነ መስጠቀር ሱሳይድ ሞክረው ራሳቸውን ለማጥፋት ሞክረው በሕክምና እርዳታ በተለያየ መንገድ ከተረፉ በኋላ አንዱ የምንጠይቃቸው ጥያቄ እኛ ጋር ለሳይኪያትሪክ ክርበት ሲመጡ ስለ ሞከርከው ራስን የማጥፋት ነገር ምን ታስብ ያለሽ ምን ታስብ ኦልሞስት ሁሉም በጣም ድድብና ነው፣ ራስን መውደድ ነው፣ ለሌላው አለማሰብ ነው። ሌላው ሰዎች ራሳቸውን ካጠፉ በኋላ ለሚቀረው ሰው የሚደርሰው ሐዘን ማለት እፍረቱ እንዴት አድርገሽ አሁን ልጄ ራሱን አጠፋ ማለት እንዴት እኔ አውቃለሁ ልጆቻቸው ራሳቸውን ያጠፉ ሰዎች የሚያልፉበት ሐዘን ሁለት ሐዘን ነው። ጸጸቱ አለ። በጣም ፐርሰናል የማውቃቸው ሰዎች አሉና ለመሰለሽ አንዳንድ ጊዜ በተለይ ደግሞ እምነት ባለው ሶሳይቲ ውስጥ ልጅም ከሞትም በኋላ ያለውን ነገር አበላሽቷል። ያ ገብተሽ እንትኑ ሐዘኑን ጠፊ ያደረገው። ሌላ ደግሞ ጸጸት አለ። እኔ እንዲህ በሆን ኖሮ የወላጅነት ብቃት አይሰማሽም። ሌላ የቅርብ ጓደኛ ራሱን ሲያጠፋ አጋጥሞሽ ከሆነ አላውቅም፣ በጣም ከባድ ነው ያንን ሐዘን ማለፍ። ታሞ ከሞተ ሰው ይለያል። የትዳር ጓደኛ ሲሆን ደግሞ የባስ ከሁሉ በላይ ብዙ ሰዎች አሉ ድንገት እና ይሄ ህብረተሰብ እንደ ኖርማል ሞት ሊያየው የሚገባ አይደለም። ለቀሪም የሚፈጥረው እንትን ሰዎችንም ያለ ጊዜውና ያለ በቂ ምክንያት ተሰቃይተው ቢተርፉ የሚጸጸቱበት መንገድ ስለሆነ እኔ ይሄ ሱሳይድ ዝም ብሎ በድፍኑ ከመወንጀል በቃ የሰዎች ድካም ወይም ደግሞ ራስን ከማለትም ሰዎች እዛ ውሳኔ ላይ ከመድረሳቸው ብዙ ስቃይ ስለሚያልፉ እንደ ህብረተሰብ ሰዎች እንደዚህ አይነት ነገር ውስጥ እየተሰማኝ ነው ብሎ አሁን ሌላ ሀገር ሆትላይን የሚባል አለ። ሆትላይን ደውለው ሱሳይድ ከተባሉ ያን አምቡላንስ የሚላከው ወይ ደግሞ በምክር አንድ ሰዓት ግን ብቻ ሱሳይድ ያላቸው ሰዎች 30 ደቂቃ አንድ ሰዓት ካዋራሻቸው ሀሳባቸውን ይቀይራሉ። ብዙ ጊዜ የሚያዋራ ሰው ሁሉ ሰው ባለበት ሰው የሚያወራው ሰው ከጠፋ በጣም አሳዛኝ ነው። ይሄንንም እንደ ቻሌንጅም ነው እና ሰዎች ራስን ማጥፋት ፋይለኛ እንደ ቀላል መውሰድ የለብንም። እዛ ሀገር ተሳሰሽ እንኳን ካልሽ ወዲያው ነው የሚጠራልሽ እና አልሄድም ማለት ሁሉ አትችም። ተወስደሽ ተመርምረሽ ነው ኧረ እኔ ስቀልድ ነው እስቲ አይ በዚህ እኮ አይቀልድም ተብለሽ ሁሉ ብዙ ሰዎች እንደውም አንዳንዴ ተኝተው አርብ ማታ ገብተው ቅዳሜና ወር ሳይካትሪ ስለማይገው ሰኞ ጠዋት ስናወ ምንድነው እንደ እኔ እኮ ስቀልድ ፌስቡክ ላይ በቃ ደህና ሆኖ እንግዲህ ደህና ክረሙ ብዬ ሰው ጓደኞቼ ደህና ክረሙ ስል ፖሊስ ጠርተው ቤት የመጣው ይዘው ይመጣው ቅዳሜና ወር ልቀቁኝ ብል አይ ሰኞ ታይተ ተመርምረ ነው። ብዙ ምንድነው እሱ በአንድ በኩል እንትን ሊመስል ይችላል፣ ግን መመልከት ነው እንግዲህ ዋናው ነገር። አጠገባችን ያሉትን ሰዎች ልብ ብለን ማየት አለብን። ይሄንን ነገር እንደ ኖርማል ማየት የለብንም። የህመም ምልክት ሊሆን ይችላል። ምልክቶች አሲስቲድ ሱሳይድ የሚለው ግን ይሄ በሕክምና እርዳታ ያለው ትልቅ የሞራል ጥያቄ እኛ ሀገር ኦፍ ኮርስ ህጉ አይፈቅድም። አሜሪካን ሀገር የተወሰኑ ስቴቶች በተወሰኑ ሀገሮች አውሮፓና ሀገሮች የሚፈቀድ አለ። ይሄ ሰው እንግዲህ የማይድን ህመም ውስጥ ከገባና በቃኝ መኖር እኔ ይህን ኑሮ አልፈልገውም ካለ መሞቻውን መንገድ ማቀበል ነው የሐኪም ስራ። ገዛ ማድረግ ወይም የወል መርፌ ይችን ገፋ ካረካት ያው ይሄ እንግዲህ ትልቅ ጥያቄ አለው። አንዱ የሚያሳሳው ጥያቄ ያው በተለይ እግዚአብሔር የሰጠውን ህይወት ሰው ሐኪም ህመምን ለማዳን እንጂ ህይወትን ለማስቆም ማንዴት አለው። የህክምና ሞራል ይፈቅዳል ወይ? ሌላ እንግዲህ እየቆየ ሲኬድ ማን ነው መኖር ያለበት፣ ማን ነው መሞት ያለበትን ማን ነው የሚወስነው የሚል ሰፊ ሀሳብ ያስነሳል። ግን አይ ቲንክ ብዙ ክርክር አለ በምዕራብ ሀገር። እንደውም ክስም ምንም አንዳንድ አሉ። ዶክተር ዴዝ የሚባል ሰውም እንደነበረ እና ብዙ ክስ እንደነበረ አሁን አንዳንድ ስቴቶች ፈቅደዋል። እዛም ግን አከራካሪ ነው። ከእምነትና እንግዲህ የሰው ህይወት ክቡርነት ካለው እኔ ፐርሰናሊ ከማይደግፉት ወገን ነኝ። የሰዎችን ስቃይ እንዴት ነው ዲል ማድረግ የሚለውን በዛ መንገድ ብቻ ነው ሶልቭድ የሚሆነው ብዬ አላምንም። ግን ያው በጣም አከራካሪ የሆነ ነገር ነው። አሁን ልክ ነው ልክ አይደለም የሚለው ጋር አይደለም ትልቁ ጥያቄ። አሁን እኔ ልክ አይደለምና ተውት የሚል ኦቶሪቲ ወይም ደግሞ እንትን አይደለም፣ ግን መነሳት አለበት፣ መወራት አለበት ይሄ ኢሹ። አንዳንድ ጊዜ ደግሞ የህክምና መሳሪያዎች ስለተገኙና ሳይንስ የተወሰነ ደረጃ ላይ ስለደረሰ ማዳን የማይቻለውን ነገር ለእድሜ ዘላለም በመሳሪያ እገዛ ብቻ ቆይ ማለትስ? እሱም ልክ ነሽ። እሱም ነው ከባድ የሚያደርገው። እያንዳንዱ ሰው
በራሱ የሚወስነው ነገር ቢሆን ጥሩ ነው። ያው ለዛ ከበቃህ ነው እንግዲህ ለዛው እሱም ደግሞ አለ። እንግዲህ ግን ደግሞ አንዳንድ ጊዜ ህግና ስርዓት ስታደርጊ ማን ነው የሚወስነው የሚለው ነው። አሁን መንግስት ይወስን ከተባለ ደግሞ መንግስት አንዳንዴ ደግሞ ፖሊሲ የሚያወጣው ከዛ ግለሰብ ኢንተረስት ነው ወይና አንዳንዴ ባለቤቱ እኮ ኖሮ በቃ ግደሉኝ ወይም የሚለው አሁን አሉ። በሱኛውም ክርክር አለ። እንደ ካንሰር በጣም ከፍተኛ ስቃይ ህመም ውስጥ ያሉ ወይም ሰውነታቸው በማይሆን ነገር ውስጥ አደጋ ውስጥ ደርሶ ግን መኖሬ ለኔ ምንድነው በቃ እና ልሙት ለሚሉ ሰዎች እንኳን ከባድ ነው ያንን ውሳኔ እንትን ማድረግ። እነዚህ ሰዎች ምንድነው አንዱ ህግ ተከራካሪዎች የሚሉት በዚህ እንትን ውስጥ ሆነው የመወሰን አቅም አላቸው ወይ ይሄ ነው እንጂ ውሳኔያቸውን እንትን ያደረገው ሪሊ ግን እኔ አንዱ ማለት ለሰዎች መራራት ርህራሄ ህግ መሆን አለበት። እዚህ ላይ ያኛ የፍልስፍና ወይም ደግሞ የህይወት አተያያችንን ለማስከበር ሳይሆን ለሚሰቃዩት ሰዎችም የመራራት ህግ ለቤተሰብም የመራራት ህግ መኖር አለ። እንግዲህ እኛ ሀገር ገና ይሄ ነገር ለጊዜው እኛ ሀገር መሞት የሌለበት ሰው ከእንክብካቤ ጉለት አለ አይደል? አሁን ትንሽ ገልብጠን ብናየው ደስ ይለኛል። ሆስፒታል እንደውም እንደውም የሚቀጥለው እሱ ነበር። በሆስፒታል አካባቢ በህክምና ባለሙያዎች አካባቢ ለህይወት የምንሰጠው ለመደገፍ ለማገዝ የምናደርገውስ ነገር ይሄ እኛ አገር ላይ አይ ቲንክ ከቅድሙ ይልቅ የሞራል ጥያቄ ነው ብዬ አስባለሁ። አንደኛ በሰውና በሰው መካከል የምናሳየው ልዩነት ሰው ሆስፒታል ከገባ በኋላ የምናሳየው እንክብካቤ፣ ድንጋጤ፣ የምናወጣቸው የህክምና መሳሪያዎችና መድኃኒቶች ከሰው መለያየቱ በራሱ እኔ እንደገና የሞራል እንትናችን መፈተሽ አለበት ብዬ አስባለሁ። እንደ ቃለ መሐላውም ጉዳይ ቢሆን እንደ ሰውም አንዳንድ ጊዜ ለሰው ህይወት የምንሰጠው ክቡርነት ምንድነው? እሱ የአንድን ሰው ህይወት ከሌላው ሰው ይልቅ የበለጠ ክቡር የሚያደርገው ምንድነው? የሚበቃን አንድ ይሄ ሰው በቃ ክቡር ነው፣ የዚህ ሰው ህይወት ክቡር ነው ለማለት እኛን ሊያስደነግጠንና ያለንን ነገር ሁሉ አሁን ለምሳሌ የአእምሮ ህመምተኞች ቢሆኑ የኔ ቢጤዎች ቢሆኑ አካል ጉዳተኞች ቢሆኑ ወንድ ቢሆን ሴት ቢሆን ልጅ ቢሆን ገጠሬ ቢሆን ከተሜ ቢሆን እኩል ነው ወይ? ሀብታም ቢሆን ደሃ ቢሆን ፈረንጅ ቢሆን አበሻ ቢሆን ሌላ ሰው ቢሆን እና አንዱ ለዚህ ለሀገራችን በአጠቃላይ ላለው የህክምና ቀውስ እኔ ቀውስ ነው የምለው ይሄንን የድህነት አይመስለኝም። ድህነት ተጽዕኖ አለው ግን ከየሰውን ህይወት ክቡር በቃ ሰው መሆኑ ይበቃል የምንልበት ያ ስለ ሰው ያንን ሰው ለማዳን አሁን አንዱ ሌላ አሜሪካን ሀገር ካለው ሄልት ሲስተም ጋር ስለማቀው እሱን ስለሆነ ማቀው ለማነጻጸር ያህል ሰው ህይወቱ አደጋ ላይ ከሆነ ኮድ ብሉ ነው የሚባለው። ብዙ ጊዜ ይለፍፋል በድምጽ ማጉያ ያለው ነገር ሁሉ ነው ወደዛ መሄድ ምንም ማነች የሚባል ነገር የለም። ሁሉ ነገር ያ ሰው የሚተርፍ ከሆነ ተርፎ አይሲዩ ገብቶ ምናምን ከዛ በኋላ ነው ሌላው ጥያቄ የሚቀርበው። ማለት ያለውን ድንጋጤ ራሱ እናንተን ስታስቢው አንዳንድ ጊዜ እንቅፋት ለመታው ትልቅ ሰው ለምንለው የሚደረገው መሸራገድና በህይወትና በሞት መሀል ላለ ዘመድና ወገን ለሌለው የሚደረገው ግዴለሽነት ያሳፍራል። እንደ ማፈር አለብን እንደ በተለይ እንደ ጤና ባለሙያዎች። ይሄ መቼም በህግና በትእዛዝ ወይም ደግሞ በቁጥጥርና በደሞዝ ቅነሳ የሚስተካከል አይመስለኝም። ይሄ ከህክምና ትምህርት ቤት ጀምሮ እኔ አሁን እንደ ምሳሌ ብሰጥሽ አንዳንድ ጊዜ አሁን ወደ ኋላ ሳይሆን ህክምና ትምህርት ቤት ሆነን አንድ ሰው ለመሞት እያጣጣረ የሚያስተምሩን አስተማሪዎች አይ ቲንክ እያጣጣረ ነው መሰለኝ ብለው ትምህርታቸውን ይቀጥሉ ነበር። ማለት ለመውቀስ አይደለም። ያ እንትን ግን እኛ ላይ ደግሞ የፈጠረው የባሰ አውሬ ነው ያደረገ። እኛ ምናስተምራቸው ደግሞ እንትን ነውና እንደገና ይሄ ተበውዞ የህክምና ሞራሉ መሰራት ያለበት ይመስለኛል። ሌላው ደግሞ ምህረት አሁን እንግዲህ እኛ ሀገር አንዱ ትልቁ ደግሞ ችግር የሚመስለኝ እኔ መጀመሪያ ስትሄድ የምታገኘው ወደ ህክምና ቦታ ስትሄድ የትኛውን ቦታ የሂሳብ ክፍሉ ነው መጀመሪያ የሚመጣው እና ህክምናው አገልግሎቱ አይደለም። ምናልባት ሌሎች ሀገሮች ለዚህ መፍትሄ ይፈልገውለታል። ኢንሹራንስ ነው እንግዲህ ህክምና ኢንሹራንስ። እኛም ሀገር አሁን ሊጀመር እየታሰበ ይመስለኛል። እንግዲህ ያው መስሪያ ቤቱ የተቋቋመ ይመስለኛል። ግን ይሄ ምናልባት ተጽዕኖ እንደው ያሻሽለው ይሆን ወይ? ያሻሽለው መጀመሪያ ገንዘብ አምጣ ነው በአንድ በኩል ያሻሽለው፣ በሌላ በኩል ግን ስቲል ድህነታችን ትልቅ ተጽዕኖ አለው። ግን በሱ ካሳበብን ይሄ ሞራላዊውን አንግል
አሁን የምትለኝ የገንዘብና የምናምን ጉዳይ ሳይሆን አለው እሱ ትልቅ ተጽዕኖ አለው የሰርቪሱን ነው ያኛውን ይሄ ለሞትና ለህይወት የምንሰጠውን ያለንን እንትን ሪሊ መክፈል እኮ ባይችል ዘመዳችን ከሆነ እኮ እንትን አንልም። ብዙ ፋክተሮቹ ከመክፈልና ካለመክፈል ሌሎች ኢንሴንቲቮችም አሉ። በነገራችን ላይ አሁን አሜሪካን ነገር እንግዲህ ማወዳደር ልክ እንደማይሆን በብዙ መንገድ አውቃለሁ። ግን አንዳንድ ጊዜ መማር ስላለብን ከዛ ሲስተም ነው የማመጣው እንጂ አናሊስቶች ምንም የሚያወራው ሊሉ ይችላሉ። በደንብ ይገባኛል፣ ልክ ናቸው። ግን ኢንሹራንስ ብትጠይቅ አንድን ሰው ሲመጣ ከፍል አይከፍልም ብትይ ሆምለስ ሆኖ ሆስፒታሉ ይከሰስና ትልቅ መጠየቃችም በተለይ ድንገተኛ ክፍል የመጣ ሰው ኢንሹራንስ መጠየቃትችም እንትኑ ማለት ሲስተሙ በአጠቃላይ ኢንሹራንስ አለ የለህም ብለሽ አይደለም የምታክም አክመሽ ከዛ በኋላ ሎስ ካለ መንግስት ይጠየቃል። በታክስ ሲስተም በተለያየ ነገር ያደረጉታል። ያንን ያደረጉበት ምክንያት ይህንን ችግር ለመቅረፍ ነው። በኢንሹራንስ ጠይቀሽ አይደለም የምታክሚው፣ ስለታመመ ነው የምታክሚው። ዞሮ ዞሮ እኮ እኛ ጋር አሁን በነፃ ነው ብዙ ሰው የሚታከመው። ዞሮ ዞሮ አሁን እንደው በተለይ በመንግስት ሆስፒታል ያለውን ግዴለሽነት አንዳንድ ቦታ ስታይ ከክፍያ ጋር ስለተያያዘ ማልለው ኦፍኮርስ ለእኛ ደሞዝ የሚከፈለን የምንሰጠው ማለት ራሽናላይዜሽን ሊኖር ይችላል። ግን እኔ ሁሉም ነገር ከመስተካከሉ በፊት ለሰው ህይወት ዋጋ የምንሰጠው ነገር ያ እንደ የሰውን ክቡርነት በእግዚአብሔር አምሳል እንደተፈጠረ እንደማመናችን እሑድና ዓርብ እንደምንለማመደው እምነት እሱኛው ሊገዛን ይገባል። ከእንትኑ ባሻገር እና የግል ክሊኒኮች አካባቢ ብዙ ነገር ወጪያቸውን ከሚሸፍኑ አካባቢ እሱ ጋር ብዙ ዳይናሚክስ ሊሆን ይችላል። ግን መንግስት በሚከፍልበት ቦታም ገብቶሻል። ዞሮ ዞሮ ድሃም ብታክሚ ሀብታም ብታክሚ ሆስፒታሉ ላይ የምታመጪው ልዩነት የለም። አሁን ሂሳብ ክፍል ታይቶ እንትን የሚለው አይደለም። እና የሰው ክቡርነት ግን እኔ ዝም ብዬ ሳስበው ሞትን አለማሰባችን፣ አንድ ሰው ያለችው ህይወት ውሱን ነች። እሷን ለማትረፍ እዚህ ድረስ ከመጣ እንዴት ነው የማልደነግጠው? የእኔ ህይወት ቢሆን ሰው እንዲደነግጥልኝ ምን ያህል ነው የምንፈልገው? ሐዘን አንዳንድ ጊዜ ምርር የሚልበት ጊዜ አለ እና እንዴት ነው እንግዲህ ሞት የማይቀዳ መሆኑ ከታወቀ አንዳንድ ጊዜ ደግሞ ሐዘን ላይ እንዲህ በጣም ክርር ብሎ የማጥበቅ ነገርስ እንግዲህ እሱ ብዙ ምክንያት ቢኖረው ይመስለኛል። አንደኛው ነገር ሰዎች በህይወት እያሉ የሚኖሩት ኑሮ በሁለት መንገድ፣ አንደኛ ከሟች ጋር ያላቸው ግንኙነት የሚፈጥረው ሁኔታ አለ ዝም ብዬ ሁለተኛ ነገር ደግሞ ማህበረሰብ እንዴት ማዘን እንዳለብን የሚጠብቅ የጫነብን ከሞት ጋር ተያይዞ ያለ ነገር አለ። ሌላው እኛ ራሳችን ስለ ሞት ያለን ከሞት አደጋ ሆኖ ወይም ሞት አበሳ ሆኖ ከመምጣቱ በፊት ሞትን የምናይበት እይታ ጋለጣል ማለት ነው። ለሞት ምንም ዝግጁነት የለው። ሞትን እንደው ሲሸሽ የኖረ ሰው ሞት ቤቱ ሲገባ በጣም እንትኑ ዲዛስተር ነው። አንዱም አሁን እንደ ህብረተሰብ በሞት ዙሪያ የሰራነውን አንዳንድ ስለማናወራ ስለማንነጋገር ሐዘናችንን እንዴት መግለጥ እንዳለብን ሰው ከመሞቱ በፊት የምናደርገውና ከሞት በኋላ አንዳንድ ጊዜ ኮምፐንሳተሪ ወይም ማካካሻ መንገድም ነው። ብዙ ሰዎች አይተሽ ከሆነ ከመሞት በፊት ከሰው ጋር በጣም ጥሩ ግንኙነት የነበራቸው መደረግ የሚደረገውን ሁሉ ያደረጉ ይባላል። ያ ነገር ብዙ ደህና የሆነ ሰው ሐዘኑ አግባብና ደርዝ ያለው ነገር ነው የሚሆነው። አንዳንዴ ሐዘኑ ምርር ያለ የሚሆነው ከሞት በፊት ባሉ ችግሮች ላይ የተመሰረተ ሊሆን ይችላል የሚል እንትን አለ። ሌላው ምንድን ነው እሱ ሐዘን ሲደርስ እንዴት ነው ዲል መደረግ ያለበት? አንዳንድ ሰዎች በምክር እንደዚህ መጥፎ ሐዘኖችን ማስተካከል ይቻላል አላለ። ሐዘን ኖርማል ኤክስፒሪየንስ ነው ወይም ደግሞ የህይወት በቃ የሚጠበቅ ነገር ነው። ግን ሰዎች አንዳንድ ጊዜ መጥፎ መካሪ መጥፎ ነው አላለ። እንትን ሲል ጥቁር ልብስ ለብሰች ከሆነ ጥቁር ካባ ደርቢበት አይነት ስሜት የሚሰጡ ሰዎች አሉ አይደለ። ግን አንዳንድ ጊዜ ሰዎችን ቁጭ አድርገሽ እኔ አጋጥሞኛ ቃል በሐዘን ውስጥ ሆነው ለምሳሌ ሐዘናቸውን ልክ መሆኑን ተናግሬ ግን በቃ
ገደብ አንድ ሰው ለምሳሌ በጣም የተቀየረበት እንትን ቀላል ይመስላል፣ ግን ቆይ ይሄ ሰው አንዴ ነው የሞተው ግን ብዙ አመት ኖሯል እና መታሰብ ያለበት ብዙ የኖረው ጥሩ ዘመን ነው ወይስ አንዴ የሞተው ነገር ነው? ለምን ህይወቱን ሰለብሬት አይደረግም? ለምንድን ይሄ እኮ ስንት ነገር አለው የሚለው የሰዎች እንትን ይቀይራል። አንዳንድ ጊዜ ሞት ላይ እንዴት ነው አንድ ነጥብ ላይ ትኩር ብለህ ስታይ ዓለም ሁሉ አንድ ነጥብ ትመስላለች። ምክር አንዳንዴ ጥሩነቱ እሱ ነው። አንዳንዴ ሰዎች ሪሊ ምሬታቸውና ሀዘናቸው ከሞቹና ከሞቱ ጋር ሁሉ ላይሆን ይችላል። ሌሎች ብዙ የሚታዘንባቸው ክምችት ያላቸው ኢሾች ይኖራሉና አንዳንድ ጊዜ በቅስናም ወይም ደግሞ በሃይማኖት መሪነት የሚያሉ ሰዎች ትልልቅ ሰዎችም የቤተሰብ እንትኖች ሳይፈሩ ኮንፍሮንት አድርጎ ወይም ውይይት መክፈት በቤተሰብ ውስጥ። ሌላው ደግሞ ሰው እስኪሞት አለመጠበቅ። ያን ነገር በረዶውን መስበር ነው የሚባለው። በእኛ ምንድን ነው የሚባለው? ይሄ አይነጥላውን መግፈፍ። አይነጥላውን መግፈፍ። አይነክ ሆኖ መንጎማለል የለበትም የግድ ሞቱና ለቅሶ እስኪጀመር ድረስ እና ሰው እድሜው ዘመኑን እየጨረሰ ነው። ዝግጅት ያስፈልጋል፣ መነጋገር ያስፈልጋል። የማይድን ህመምም ሆኖ ከመጣ አንድ ነገር በቃ እንደው ህይወት ላይ አላግባብ ሙጭጭ ማለት የሞትን ስቃይ ማብዛት ነው ለሟችም ለቀሪም። እና አንዳንዴ በቃ ህይወትን አክብሮ በቃ ሞት የማይቀር ነገር ከሆነ በህመም በምንም እሱን ማብላላቱ ያን መራራ ሀዘን ያጠፋል። ከሞት ቅድሚያም ከሞት በኋላም መፍትሄ ያለው ነገር ይመስለኛል። ስለ ሞት ይበልጥ ባወቀን በግልጽ በተነጋገርን ቁጥር ስለ ሞት ያለን ፍርሃት፣ አስተሳሰብ ይቀየራል። ጥያቄ ነው ምህረት። እኔ ይመስለኛል ባይነኝ ነው የምለው። እኔ በራሴም ህይወት በብዙም ህብረተሰብ ህይወት ውስጥ ስናይ አንዳንድ ጊዜ ሞት ልክ ጥቁር የነጭ ባክግራውንድ ሲሆን ነጭን እንደሚያጎላው ሞት የህይወት ባክግራውንድ ሆኖ ህይወትን ያጎላዋል፣ ያሳምረዋልም። ማለት ቅድም እንዳልነው ነው። ሞት ባይኖር አሁን ባለንበት ሁኔታ ወደፊት ሞት ባይኖር ጥሩ ሊሆን እንደሚችል አምናለሁ፣ አማኝም ነኝ በዛ አንጻር። ግን አሁን ባለንበት ሁኔታ ሞት በህይወት ውስጥ ተሰባጥሮ ያለ የህይወት ግዴታና የህይወት መብትም ነው በአንዳንድ ሁኔታ ውስጥ ለሰው ልጅና በትክክል ከሆነ እናንተ ካለና ሞትን የሚሸሽ ሞትን የሚፈራ ስለ ሞት ማወራ ቅድም ያልናቸው ችግሮች ሁሉ በጣም ይጎላሉ። እና አንዳንድ ጊዜ ከፍ ባለ የህይወት አድናቆትና የህይወት ጣዕም ውስጥ ሰው የሚኖረው ከሞት ሸሽቶና ሞትን ጠልቶ ሞትን ፈርቶ አይደለም። እና ሟችነታችንን ስናቅ፣ ሁሉም ሰው ሟች መሆኑን ስናቅ፣ ግን ሟች ሁሉ ደግሞ የመኖር መብት እንዳለው የተፈጠርነው ልንሞት ብቻ ሳይሆን ከመሞታችን በፊት ልንኖር መሆኑን ስናቅ፣ ህይወት ገደብ እንዳለው የዘላለም እንዳልሆነች መሬት ላይ የምንሰበስበው ነገር ሁሉ ተከትሎን እንደማይሄድ ማወቁ ይመጣል። ሌላው ነገር ደግሞ የሰዎችን ሞት ላይትሊ እንዳንወስደው ያህል የራሳችንን ህይወት እንድናደንቅ ያሳያልና አሁን ስለ ለውጥም ስናስብ አንዱ እኮ አሁን ለውጥና ሰው ከድህነት ቢወጣ ብለን እኮ የምናስበው እኮ አላግባብ ሞት ሰው እንዳይሞት እኮ ነው። ልጆች እንዳይሞቱ የታመሙ ተሰቃይተው ሳይሆን በሰላም ሚድነው እንዲድን ሁሉም ነገር እኮ ስታስብ አሁን እድገትም ተብሎ ሲወራ ሰው ትምህርት ቤት ሄዶ የሚማስነው እንደ ጥሩ ቤተሰብ ቢኖረኝ ብሎ የሚያስበው እኮ ወንድም እኮ ራሱን ለሞት ለማመቻቸት ነው። ኳሊቲ እንደው ጥሩ ህይወት ኖሮ ለማለፍ ነው። አሟሟቴን ማሳምርልኝ የሚለው ኢሹ ገብቶሻል። ሞትም ብቻ ሳይሆን አሟሟትም አኗኗርን ማሳመር፣ ሞትን ማሳመሪያ መንገድ እኮ ኑሮን ማሳመር ነው። ያለ ጥሩ የኖረ ሰው እኮ ጥሩ መሞት ይችላል። እና ራሱ ደግሞ ስንሞት ትተን ስለምናልፈውም አንዱ ሞትን ኮምፎርታብሊ በቃ እኔ ለመሞት ሬዲ ነኝ ሬዲ በቃ ልሙት ዝግጁ ነኝ የሚል ሰው እኮ ኑሮውን በደንብ አጠናቆ የደመደመ ሰው ነው። በኑሮ ጸጸት ላይ ያለው ሰው ሁል ጊዜ ሞቱ ከባድ ነው። በኑሮ ላይ እየተንገፈገፈና በኑሮ ግፍ የተሞላ ሰው እኮ ሞትን በትክክል ፌስ ማድረግ አይችልም። ደስተኛ ሰው ሌሎችን ደስተኛ ያደረገ ሰው እኮ ሞቱም ከሞቱ በኋላ ያለውም ዝክሩም ያምራል። ዝክሩ አሁን ምን ያደርግልኛል ከሞት በኋላ ትቻቸው የሚሄዳቸው ሰዎች ግን ልጆቼ፣ ቤተሰቤ፣ ወዳጆቼ ዝክሬን ተሸካሚዎች ናቸው። አሁን የአንድ ነፍሰ ገዳይ ልጅ መሆን ሰውየው ከሞተ በኋላ ምንም ላይሆን ይችላል። ግን ቤተሰቡ ምን ይዞ ነው እንትን የሚለው ሁል ጊዜ ጥሩ ነገር ትቶ መሞት እኮ ለምንወዳቸው ሰዎች ህይወትም እንትን ነው። እና እኔ ሳስበው እንደ ህብረተሰብ ስለ ሞት ያለን ግንዛቤ ክፍትና ግልጽ ሆኖ ማውራታችን ቅድም ከትውልድም አንጻር ካነሳ ነው ኦልሞስት ሁሉንም ነገሮች ስታያቸው ከሞት አንጻር የምናየው ነገር ሁሉ ከህይወት አንጻር ያለውን ነገር የመቅረጽና የመወሰን አቅም አለው። እና አንዳንዴ ህይወታችንን ማስተካከያ መንገዳችን ሞትን
ጎል አድርጎ የማሰብና ሟችነታችንን የመገንዘብ ሰውን ደግሞ ያንንም መረዳት ነው ብዬ አስባለሁ። በተለይ ደግሞ እንደ አማኝ ደግሞ ስታስቢው የኖርነው ነው እዛ የሚተረጎመው ብለን ካሰብን ሞት ገባ ብሎ የማይመለስበት አንድዮሽ በር ስለሆነ እሱም ደግሞ በጣም የሰዎችን ሕይወት መቼም ከሞራልም ከደግነትና ከጽድቅም አንጻር ብዙ ያነቃል ብዬ አስባለሁ። እንግዲህ ሌላው ሞትን የምንዘክርበት መንገድ ነው። ለምሳሌ የማኦሴቱ መቃብር ዛሬም ድረስ መብራት እየበራለት ሰዎች እየሄዱ የሚጎበኙት ነው። ሌሎችንም እንደዚሁ እንደ ምሳሌ ማንሳት ይቻላል። ሌኒንም እንደዚሁ የሶሻሊስቱን ብቻ ነሳ ነው። ከዛም ቀደም ብሎ የግብጾቹን ማንሳት ይቻላል። ሌሎቹም ሰዎች በሌላ ፎርም ያደርጉታል እንጂ እንዲህ አይነት ነገሮች አሉ። እንግዲህ ምናልባት ከዚሁ ጋር አያይዘ ስም ከመቃብር በላይ ይውላል የሚለውንም እንግዲህ ስም ከመቃብር ላይ ይሆናል የሚለው ነገር ጥሩም መጥፎም አለው። አሁንም ሞትን የምናይበት እንትን ነው እና አንዳንድ ጊዜ ነዋሪን እስኪከልል ድረስ ሟች አገር መሙላት አለበት ብዬ አላስብም። አሁን እንደ ሌኒን አይነት እንትን ሌሎች ሰዎች አሉ። ከዛ በኋላ ጥሩ የሰሩ ሰዎች መዘከራቸው አስፈላጊ ነው። አንዳንድ ጊዜ ግን አሁን በተለይ ሶሻሊስቶቹ አንዴ ትንሽ የሚያስገርምሽ እግዜር የለም ብለው እነሱ ራሳቸው እግዜር የመሆን ያህል ሲሆኑ እግዜር የለም ያሉበትን ምክንያት አንዳንድ ጊዜ ግራ ያጋባሻል። እና አንዳንድ ጊዜ ደግሞ በህይወት ዘመናቸው ስለሰሩት ጥሩ ነገር ብቻ ነው ወይ እንደዛ ያን ያህል መዘከር ያስፈለጋቸው? እና አንዳንድ ጊዜ አሁን ዩክሬን በቅርቡ የሌኒንን ሐውልት አፈረሱት አይደል? እኛም ሀገር ወዲያው ነው የፈረሰው። ወዲያው አንዳንድ ጊዜ በሰው ላይ የተጫነ ሸክምም ይሆናል እንደዛ አይነት ነገር። አንዳንድ ቦታ ላይ የተሰራው ሐውልት ዘመናትን አልፎ ይሄዳል። እና አንዳንድ ጊዜ ዝክርንም ስናስበው እንትን ያስፈልገዋል፣ ሚዛን የሚያስፈልገው ይመስለኛል። ግን በአጠቃላይ ጥሩ የሰራ ሰው ሐውልትን ተሰራለት አልተሰራለትም ከህዝብ ልብ፣ ከአገር ልብ፣ ከቤተሰብ ልብ አይጠፋም። እና አንዳንድ ጊዜ የሚሰራውን ዝክር በምንድን ነው እንትኑ ብሎ ማሰብ ያስፈልጋል። በጎ ስራ ሁል ጊዜ ጥሩ ነው፣ ይከተልሻል። ከመልካም ሽቶ መልካም ስም ይበልጣል። ግን በአጠቃላይ የምናየው ምንድን ነው? እሱ ሰው ከሞተ በኋላ እንደማይሞትም ነው አለ አይደለ? የሰው ተጽዕኖ አንዳንድ ጊዜ ሞት መጨረሻ ነው። ቅድም ማህበራዊ ሞት ያልነው ነገር ሞት መደምደሚያ ነው ወይ? አዎ መደምደሚያ አይደለም። ሰዎች በክፉም ይሁን በጥሩ መዘከራቸው አይቀርም። አሁን አንዳንዴ ጥሩ ላደረጉ መልካም ለሰሩ መሪዎች ወይንም ደግሞ ሰዎች ብቻ ሳይሆን ጥሩ ያልሰሩ ሰዎችም ለቤተሰብና ለቀሪው የነሱ ለሆነው ሰው ዕዳ ሆነው አሁን ሂትለር የጀርመኖች ዕዳ ነው ማለት ሐውልት ማንም ላይ ሰራለት ይችላል። ግን ስሙ አሁን ልጁን ሂትለር ብሎ የሚጠራ ሰው ኦልሞስት ባለፈው አንድ ሰው ልጁን ነው ጠርቶ ብዙ እንትን ነበረ እንዴት ሂትለር ይባላል ተብሎ ማለት ለቤተሰቦች ለስሙ ራሱ ዕዳ ነው የሆነው። ግን ደግሞ አንዳንድ ሰዎችን ደግሞ አስቢው በእነሱ ስም የማይጠራ በጣም ብዙ ሺህ ብዙ ሚሊዮን ሰው የሚጠራ ሰዎች አሉና ለተጠራንበት ስም እንኳን አንዳንድ ጊዜ ወይ ክብር ወይ ዕዳ ነው የሚሆነው። እና ሞት አንዳንድ ጊዜ ፍጻሜ ነው ስንል ለሟቹ መሬት ላይ ለመመላለሱ እንጂ ስም አይሞትም ብዬ አምናለሁ፣ በጥሩም በመጥፎም። እና ለዛም ነው ጥሩ ማድረግ ያለብን ካለፍንም በኋላ ለምንወዳቸው ሰዎች ዕዳ ሳይሆን ክብር ሆነን ማለፍ ሁሌም ጥሩ ነው ብዬ አስባለሁ። ሞትና እንግዲህ መቼም አንድ ክር አለ ሁል ጊዜ ምራት ከዚህ ውይይት ጋር ያስተሳሰብ ለውጥ ማምጣት የሚለው ወይም ደግሞ ያስተሳሰብ ለውጥ አስፈላጊነት ነው። ስለዚህ ሞትና ያስተሳሰብ ለውጥ ምንና ምን ናቸው? ትንሽ ሜንሽን እንዳደረግ ነው ምንድነው አንዳንድ ጊዜ አንዳንድ እንደ አስተሳሰብ አይነት ኢሉሲቭ ነው የሚሉት እንዲህ ስትይዙ የሚሙለጨለጭ እንደ ሳሙና አይነት ነገርን ለመያዝ በቀጥታ አይደለም የምትይዙ። አሁን ሞት ህይወትን መመልከቻ ለየት ያለ መነጽር ነው። አሁን እንዳነሳን ያልነካነው ነገር የለም። ኦልሞስት እነኚህ ያነሳናቸው ነገሮች ደግሞ የአስተሳሰባችን መገለጫዎች ናቸው። ግን እነኚህን አስተሳሰባችን የሚገልጽብን ወይም የሚያጋልጥብን ሞት ነው። አሁን ቅድም እኔና አንቺም ስናወራ እንደነበረው ስለዚህ ጉዳይ እንነጋገር ከተባልን ጊዜ ጀምሮ ከባድ ነው። እኔ ከብዶኝ ሳነብም አንዳንዴ ሳስብም ምንድን ነው የምንለው ጨለም ያለ ቤት ውስጥ የተቀመጥኩ መስሎኝ። እውነት ነው። አሁን ምናልባት አድማጮችም ይህን ነገር ሁለተኛ እንዳታነሱብን እንዲያበዛችሁት ሊሉ ይችላሉ። ግን አንዳንድ ጊዜ ግን ጨለም ያለው ነገር ብቻ የሚያሳየን ውስጣችን የተደበቀው ማለት ጨለማ ሌላ አይነት ብርሃን ነው እንደማለት። ብርሃን የማያሳየው ደብዘዝ ሲል የሚታዩ ነገሮች አሉና
በሞት ብቻ በርብረን የምናገኛቸው የአስተሳሰባችን ደርዞች አሉ። ከህይወት ክቡርነት አንጻር፣ ከትውልድ አንጻር፣ ከራሳችንም የምናደርገውን ነገር ለምንድን ነው የማደርገው ብለን ከራስ ወዳድነት፣ ከደግነት፣ ከብዙ ነገር፣ ከቤተሰብ ልጆች ከማሳደግ፣ ከህይወት የእድገት ደረጃዎች ዛሬ ካለንበት ሰውን ከመታገስ ከብዙ ነገር አንጻር ሞት ይገልጣልና አምሹር አሁን ሰው ከቤተሰቡ ጋር ባል ከሚስት ከልጆች ጋር ከጓደኞች ጋር ስለ ራሳችን ሞት ብናወራ በህይወት ላይ ያለን ይሄ ንቁነትና ህይወትን የማጣጣም ጊዜን የማክበር ህይወትን በቁም ነገር የማምራት ኤግዛክትሊ በቃ ህይወትን በቁም ነገር የማየት እና በቃ እንዲ ንቅት ብሎ ዝርክርክ ያላለ ኑሮ አለ አይደለ? በድንገተኛ እንዳለበት ሰው ሁሌ በድንጋጤ ካለ መኖር ረጋ ያለ ህይወትን የማጣጣምና ለለውጥም ራሱ አሁን ለእድገት፣ ለጤናችን፣ ለብዙ ነገር ያለን ነገር በጣም አይ ቲንክ በተኛና በተነሳ በነቃ ሰው መሀል ያለው ልዩነት ያህል የመፍጠር እንትን አለው። እንግዲህ አስቤ የተኛን ሰውና የነቃን ሰው ልዩነቱ ከባድ ነው እና አንዳንዴ ስለ ሞት ማሰባችን ካስተሰብ አንጻር ኦልሞስት ከእንቅልፍ የሚያነቃ መድኃኒት ነው ብዬ ነው የማስበው እና ሁሌም ከጊዜ ወደ ጊዜ ሟችነታችንን ሞት ሁሌ አጠገባችን ያለ የህይወት አጋር መሆኑን ስናስብ ላስተሰብ ለውጥ በጣም አይ ቲንክ እንደ ወጥ ውስጥ እንደ ሽሮና እንደ ውሃ ዋና ኢንግሪዲየንት እንደ ቅመምና እንደ ጨው ግን የጣዕሙን እንትን የሚለይ ነገር ነው ብዬ አስባለሁ። ማን ነበር አንድ ቦታ አንብቤ ያለሁ እያንዳንዱ ቀን አንድ ቁም ነገር የምናገኝበትና የምንማርበት እንዲሆን ይረዳል። ምክንያቱም ስለ ነገር እርግጠኛ አይደለንም። ከዚህ በኋላ ትንሽ ቆይቶ ስለሚኖረው ነገር እርግጠኛ አይደለንም። ከሞት ጋር ስናስበው ትላንት የተኖረ ህይወት ነው፣ ነገ ገና የማንኖረው እርግጠኛ ያልሆንበት ሞት ይስጠን ይንፈገን የማናውቀው ነው። ትላንት ደግሞ ኑሮ የወሰደብን ቀን ነው እና እኛ ያለችን ዛሬ ነች። እንደውም ከብዙ ሰዎች ጋር ሳወራ አንድ ማነሳው ነገር አለና ነገ ላይ የሚኖሩ ሰዎች ተጨናቂዎች ናቸው። ትላንት ላይ የሚኖሩ ሰዎች ደግሞ ተደባች ነው። ትላንት ብዙ ጊዜ ዲፕሬሽን ኢዝ አባውት ዘ ፓስት። ድብርት የትላንት ጉዳይ ነው ዛሬ ላይ ተግበስብሶ ሲመጣ፣ ምክንያቱም የትላንት ጸጸት የሌለው ሰው ስለሌለ ነገን ደግሞ ዛሬ ላይ ጎትተን ስናመጣ ጭንቀት ይፈጥራልና ሪሊ አንዱ ስለ ሞት ማሰብ የዛሬ ነዋሪዎች ስለሆንን ደስታም፣ ፍቅርም፣ ግንኙነትም ህይወትም ያለው ዛሬ ላይ ነው እና ሞት ሁሌ ለዛሬ ንቁ ስለሚያደርገን እንደ ወዳጅ እንጂ እንደ ጠላት እንዳይታይብን አደራለሁ ማለት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ማዚ አድማጮቻችንም ከኛ ጋር ስለቆያችሁ በጣም እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ Kari, saya pun nak